የለው ሰላም ጤና ይስጥልኝ ውድ የአተም አካዳሚ ዩቲዩብ ተከታታዮች እንደምን አላችሁ? እንግዲህ ባለፈው ፓርት 1 ኢንትሮዳክሽን ቱ ጀነራል ሳይንስ አይተናል ማለት ነው የስምንተኛ ክፍል። ከዛ የቀጠለ በፓርት 2 እንግዲህ ስለ አኩሬሲ እና ፕሪሲሽን ጀምረን ይሄኛውን ቻፕተር እንዘጋ ይሆናል። ዛሬ ኤክሰርሳይሶቹንም የመጨረሻ አሁን የቻፕተሩ ላይ መጨረሻ የሚገኙትን ኤክሰርሳይሶችም አብረን የምንሰራ ይሆናል። ስለዚህ እስከመጨረሻው እንድትከታተሉት ይሄን ቪዲዮ ጋብዛችኋለሁ ማለት ነው። ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ አባል እንድትሆኑ ጠይቃለሁ። ምክንያቱም ከዚህ በኋላ የምንለቃቸው ቪዲዮ በጣም ጠቃሚ ስለሚሆኑ እሱን ቪዲዮ ለማግኘት የዚህ ቻናል ቤተሰብ መሆን በጣም አስፈላጊ ስለሆነ ማለት ነው። ስለዚህ ዛሬ አኩሬሲ እና ፕሪሲሽን ማለት ምን ማለት ነው ከሚለው እንጀምራለን ማለት ነው። እንግዲህ አኩሬሲ ማለት አንድ ነገር ለእውነተኛው ምን ያህል የቀረበ ነው። የሆነ ሪዛልት ይኖራል የሚታወቅ ለዛ ሪዛልት ምን ያህል የቀረበ ነው። ለምሳሌ ሪሰርች ልንሰራ እንችላለን ኦር የተለያየ ነገሮችን ዳታ ልንሰበስብ እንችላለን። ያ የሰበሰብነው ዳታ ከሚታወቀው ዳታ ምን ያህል ይቀርባል ወይም ደግሞ ለዛ ለትክክለኛው ዳታ ምን ያህል ይቀርባል የሚለውን ነው የሚነግረን ማለት ነው። ስለዚህ the term accuracy refers to closeness of the measured value to the standard or known value ነው። standard or known value ማለት የሚታወቅ ማለት ነው፣ ትክክለኛ ማለት ነው። ለዚህኛው ቫልዩ እኛ ሜዠር አድርገን ያመጣነው ቫልዩ ምን ያህል ይቀርበዋል የሚለውን የሚያሳየን እንግዲህ አኩሬሲ ነው ማለት ነው። ፕሪሲሽን ማለት ግን በሌላ መልኩ ስናየው closeness of two or more measurement to each other ነው። እርስ በርስ ያላቸው የሁለቱ ዳታ ቀረቤታ ማለትም ለምሳሌ አንድ ተማሪ ሪሰርች ሰርቶ x1 እና x2 የሚባሉ ዳታ ጄኔሬት ቢያደርግ እነኚህ ሁለቱ ዳታ እርስ በርስ ምን ያህል የተቀራረቡ ናቸው የሚለውን የሚነግረን ፕሪሲሽን ማለት ነው። እዚህ ጋር ደግሞ x የሚባል ሪዛልት ኖሮ ለምሳሌ 9 ሊሆን ይችላል። ለዚህ ዳታ x1 እና x2 በትክክል የሚቀርቡ ከሆነ ያኛው አኩሬሲ ይባላል ማለት ነው። ስለዚህ አኩሬሲ ማለት ለሚታወቀው ዳታ ወይም ደግሞ ለስታንዳርድ ለሆነው ዳታ እኛ የምናገኛቸው ሜዠርመንት ምን ያህል ይቀርባሉ ሲሆን፣ ፕሪሲሽን ማለት ደግሞ እርስ በርስ ያላቸው ቀረቤታ ራሱ ምን ይመስላል የሚለውን የሚያጠናልን ነው ማለት ነው። እስኪ በምስል እንያቸው። ለምሳሌ ይሄ እዚህ መሃል ላይ የምታዩት ታርጌታችን ወይም ደግሞ እኛ የምንፈልገው ፕሮዳክት ቢሆን ወይም ሪዛልት ቢሆን እነኚህ እዚህ ጋር ደግሞ ሜዠር ተደርገው የተገኙ ሪዛልቶች ለዚህ ለኛ ለምናቀው መሃል ላይ ለሚገኘው ዳታ ምን ያህል ይቀርባሉ ወይም ደግሞ እርስ በርስ ምን ያህል ይቀራረባሉ የሚለውን የሚነግረን ምስል ነው ማለት ነው። እንደምታዩት ይሄና ይሄንኛ አራቱ ምስሎች ለዚህ ለመካከለኛው ዳታ በጣም ርቀው ነው የሚገኙት። ስለዚህ እነኚህ ዳታዎች ለዚህ ለመካከለኛው ዳታ በጣም ርቀው ከተገኙ ምንድናቸው ማለት ነው? አኩሬትም አይደሉም ፕሪሳይስም አይደሉም ማለት ነው። ነገር ግን እዚህኛው ላይ ስመጡ ይሄኛው እንደምታዩት እነኚህ ዳታዎች በጣም ተቀራርበው ተጠጋግተው ነው ያሉት። ይሄ መጠጋጋታቸው ምንድነው የሚያሳየው? እርስ በርስ በጣም የተቀራረቡ እንደሆነ ያሳየናል። ይሄ ማለት ፕሪሲሽን ማለት ነው። ይሄኛው ደግሞ የማከለኛው ቅድም እንዳልኳችሁ ታርጌት ሪዛልታችን ወይም እኛ የምንፈልገው የታወቀው ሪዛልት ስለሆነ እነኚህ ዳታዎች ለሱ እንደዚህ ተቀርበው መገኘታቸው ደግሞ አኩሬሲ ያደርገዋል ማለት ነው። ይሄ ማለት በቁጥር ስንገልጠው ለምሳሌ ይሄኛው ቁጥር 5 ቢሆን እና እዚህ ጋር ያገኘናቸው ለምሳሌ እቺ 4 ብትሆን እቺኛው ደግሞ 2 ብትሆን ይሄኛው ደግሞ 9 ቢሆን ይሄኛው ደግሞ 7 ቢሆን እነኚህ ዳታ እንደምታዩት በጣም የተለያየ 4 ብሎ 9 2 ብሎ 7 በጣም ይለያያልና ለትሩ ቫልዩ ለዚህኛው ለ5 ላልናት ለ5 ቫልዩ በጣም የራቁ ናቸው ማለት ነው። እዚህ ብትመጡ ደግሞ ለምሳሌ እነኚህ ዳታ ምን አይነት ናቸው? ለ2 1 3 እና 4 ሁላ ሊሆን ይችላል ወይ ደግሞ ይሄኛው ተመልሶ እንደውም 2ም ሊሆን ይችላል ማለት ነው። ስለዚህ 2 2 1 3 ቢሆን እነኚህ በጣም የተጠጋጉ ናቸው። እርስ በርስ ያላቸው ቀረቤታ ጥሩ ነው ማለት ነው። እዚህ ስመጡ ደግሞ ምናልባት ይሄኛው 5 ከሆነ እነኚህ ምንድናቸው ማለት ነው? 4 5 እና 6 ናቸው ማለት ነው እነኚህ እዚህ ጋር ያሉ ዳታዎች። ስለዚህ በዚህ በአጠቃላይ when the bullet are shoots on the position of the bullet at different time ይላል that shows in the below ይላል the bullet hits around the third and the fourth circle shoot are not accurate not precise ይላል። ስለዚህ ቢ ላይ ያያየነው ነገር አኩሬትም አይደለም ፕሪሳይስም አይደለም ማለት ነው። ሲ ላይ ያያችሁት ነገር ግን here all spots are close to each other እርስ በርስ በጣም የተቀራረቡ ናቸው ወደ ሚድ ፖይንቱ። ያ ማለት በጣም ፕሪሳይስ ናቸው ማለት ግን አኩሬት ናቸው ማለት ግን አይደለም ማለት ነው። የመጨረሻውን ያያችሁት ከሆነ ይሄኛው እንደ ልመልስላችሁ ይሄኛው ዲ ላይ ያለው ግን ምንድነው ይላል? ዲ ላይ ያለው ግን በጣም ክሎዘር ናቸው ወደ ሚድ ፖይንቱ ቀርቧል። ይሄ ማለት በጣም ፕሪሳይስም ናቸው በጣም ምንድናቸው አኩሬት ናቸው ማለት። ስለዚህ አኩሬሲ እና ፕሪሳይስ ማለት
በዚህ አውድ ነው አንደርስታንድ የምታረጉት ማለት ነው። ለምሳሌ እዚህ ጋር እንደ አክቲቪቲ ይሰጣችኋል። if the physical laboratory or if in a physical laboratory you measure the volume of water in a measuring cylinder obtain 0.6 milliliter but the actual known volume of the water is 1.8 milliliter. Write your result in the terms of accuracy and precision ይላል። ይሄ ማለት እናንተ የሆነ ቤተ ሙከራ ገብታችሁ የሆነን ውሃ ለኩ ተብላችሁ ለክታችሁ 0.6 ሚሊ ሊትር ብታመጡትና ትክክለኛው ሪዛልት ግን 1.6 ቢሆን ይሄ 0.6 ለ1.8 እንግዲህ በጣም የራቀ ሶ እንዲህ ያለ ሪዛልት ምንድነው ነው የሚለው። ኤ ላይ አኩሬት በት ኖት ፕሪሳይዝ ይላል። ይሄ አይሆንም። ለምን? አኩሬትም አይደለም ፕሪሳይስም አይደለም፣ በጣም ርቆ ነው የሚገኘው። ቢ ላይ አኩሬት እንደ ፕሪሳይዝ ይላል። እንዴት? በምንም ታምር ሊሆን አይችልም። ሲ ላይ ፕሪሳይዝ በት ኖት አኩሬት ይላል። በጣም የተጠጋጋ ግን አኩሬት አይደለም፣ አያስኬድም። ዲ ላይ ናይዘር ፕሪሳይዝ ኖር አኩሬት ይላል። ይሄ በቃ ትክክለኛ ፕሪሳይስም አይደለም አኩሬትም አይደለም። ናይዘር ኖር ማለት ከሁሉም ውጪ የሆነ ነው ማለት ነው። ስለዚህ መልሱ ምንድነው ነው? ናይዘር ፕሪሳይዝ ኖር አኩሬት ነው የሚሆነው ማለት ነው። ሶ በዚህ አውድ አንደርስታንድ ልታረጉ ያስፈልጋል ማለት ነው። ሶ የሚቀጥለው እንግዲህ ሳይንቲፊክ ኢንቨስቲጌሽን የምንለው ነው። ሶ እንግዲህ ሳይንቲፊክ ኢንቨስቲጌሽን፣ ሳይንቲፊክ ሜቶድ፣ ኤክስፐሪመንት፣ ሃይፖቴሲስ የሚሉትን ተርሞች ደግሞ እናያለን ማለት ነው። ቀጣይ ላይ እንግዲህ ሳይንቲፊክ ኢንቨስቲጌሽን ማለት ምርምር ነው፣ ሳይንሳዊ ምርምር ማለት ነው። ሶ ሳይንሳዊ ምርምር ለምንድን ነው የሚደረገው? እንዴት ይደረጋል? አካሄዱ ምን ይመስላል? የሚለውን በደንብ የምናይበት ነው ማለት ነው። ወደ ኢንትሮዳክሽኑ እንምጣ። ሳይንስ ኢዝ ኤ ፕሮሰስ ኦፍ ለርኒንግ አባውት ዘ ወርልድ ስሩ ኦብዘርቬሽን ይላል። እንግዲህ ሳይንስ ምንድነው ሲባል የዓለምን ሁኔታ በምልከታ የምንቃኝበት ወይም ደግሞ በኢንኩሪ በመፈለግ በመመራመር በመጠየቅ የምንመልስበት ወይም ደግሞ ፎርሙሌቲንግ እንደ ቴስቲንግ ሃይፖቴሲስ ሶ መላምት ግምታችንን እናስቀምጣለን። ግምታችንን ደግሞ ምን እናደርገዋለን? ቴስት አድርገን እናመሳክራለን ማለት ነው። ሌላው ጋዘሪንግ እና አናላይዚንግ ዳታ መሰብሰብ፣ የሰበሰብነውን ዳታ ደግሞ ወይም መረጃ ምን እናደርገዋለን? በደንብ አናላይዝ እናደርገዋለን። ከዛስ ሪፖርት እናደርገዋለን። ያገኘነውን ግኝት ሪፖርት ማድረግ ብቻ አይደለም ኢቫሉዌት እናደርጋለን ማለት ነው ፋይንዲንጋችንን። ሶ ዚስ ፕሮሰስ ኢዝ ሪፈርድ ቱ አስ ሳይንቲፊክ ኢንቨስቲጌሽን ኦር ሳይንቲፊክ ሜቶድ ይባላል ማለት ይሄ ሂደት ነው። እንግዲህ በዓለማችን ላይ የተፈቱ ትልልቅ ችግሮች የምንላቸው የተገኙ ትልልቅ ግኝቶች በሙሉ መነሻቸው ሳይንቲፊክ ኢንቨስቲጌሽን ነው ማለት ነው። ምርምር ነው። አንድ ችግር ለምን ተፈጠረ ነው የሚለውን የምንመራበርበት ሂደት ነው ማለት ነው ሳይንቲፊክ ኢንቨስቲጌሽን የምንለው ማለት ነው። ሶ ሳይንቲፊክ ኢንቨስቲጌሽን ኢዝ ዘ ፕላን ይላል ፎር አስኪንግ ኩዌስችን እንደ ቴስቲንግ ዘ ፖሲብል አንሰር። ስለዚህ ፕላናችን ነው ማለት ነው። ጥያቄ የምንጠይቅበት ለጥያቄያችን መልስ ለማግኘት ነገሮችን የምንመረምርበት የምንሞክርበት ሂደት ነው ያ ሳይንቲፊክ ኢንቨስቲጌሽን ማለት። ሶ ሳይንቲፊክ ኢንቨስቲጌሽን ታይፒካሊ ቢጊን ዊዝ ኦብዘርቬሽን ኦፍ ሊድ ቱ ኩዌስችን። መጀመሪያ ማየት ይቀርማል። በደንብ እንመለከታለን። በደንብ የተመለከትነው ነገር ላይ ደግሞ ጥያቄ ሬዝ እናደርጋለን። ምን ማለት ነው? ለምንድን ነው እንደዚህ የሆነው? ከዛ ነው የሚነሳው ማለት ነው እንግዲህ ሳይንቲፊክ ኢንቨስቲጌሽን ለምን እንዲሆነ ከሚል ማለት ነው። ሃይፖቴሲስ ኢዝ ፖሲብል ሎጂካል አንሰር ቱ ሳይንቲፊክ ኩዌስችን ቤዝድ ኦን ሳይንቲፊክ ናውሌጅ ይላል። የሆነ ነገር ላይ እንግዲህ መላምት እንሰጣለን ሎጂካሊ ይሄ ነገር ሊሆን የቻለው በዚህ ምክንያት ሳይሆን አይቀርም። ሶ ያ ነገር ሳይንቲፊካሊ የሆነ ላይ እውቀት ላይ ቤዝድ ያደረገኝ ዝም ብሎ አይደለም፣ ዝም ብሎ መላምት አይደለም። ሶ ሳይንቲፊክ ኤቪደንስ ኦር ሳይንቲፊክ ናውሌጅ ላይ ዲፔንድ ሆነ ምን እናደርጋለን? ሃይፖቴሲስ እናስቀምጣለን ማለት ነው። ግምታችንን እናስቀምጣለን። ያንን ግምት ከዛ በኋላ በሳይንቲፊክ ሜትድ ምን እናደርገዋለን? ፕሩቭ እናመሳክረዋለን ማለት ነው። ሶ ሳይንቲፊክ ሜትድ ኢዝ ኤ ማቴማቲካል ኤንድ ኤክስፐሪመንታል ቴክኒክ ፎር ኢምፕሎይንግ ሳይንስ ማለት ነው። ስለዚህ ሳይንስን ወደ መሬት የምንቀይርበት ማቴማቲካል ወይም ኤክስፐሪመንታል ቴክኒክ ደግሞ ሳይንቲፊክ ሜትድ ይባላል። ሞር ስፔሲፊካሊ ኢት ኢዝ አ ቴክኒክ ዩዝድ ኢን ዘ ኮንስትራክሽን ኤንድ ቴስቲንግ ኦፍ ሃይፖቴሲስ። በዚህ ላይ ያስቀመጥነውን መላምት አሁን የምናመሳክርበት ወይም ደግሞ ትክክለኛነቱን ቼክ የምናደርግበት ቱል ወይም መሳሪያ ነው ሳይንቲፊክ ሜትድ የምንለው ማለት ነው። ሳይንቲፊክ ሜትድ የምንለው ይሄኛውን ነገር ነው ማለት ነው። ሶ ሃይፖቴሲሳችንን ቼክ የምናደርግበት ቱል ነው ማለት ነው። ሶ ዘ ጎል ኦፍ ሳይንቲፊክ ሜትድ ኢዝ ቱ ፋይንድ ዘ ትሩዝ። ምንድነው እውነታው የሚለውን የምናመሳከረው የሆነ ችግር ተፈጠረ፣ የዛ ችግር ትክክለኛ መንስኤው ምንድነው መፍትሄውስ የሚለውን የምናመጣበት ቴክኒክ ነው። ሶ ሳይንቲፊክ ሜትድ ኢዝ ሴት ኦፍ ፕሮሲጀር ዳት ሳይንቲስት ፎሎ ኢን ኦርደር ቱ ጌን ናውሌጅ አባውት ዘ ወርልድ። እንግዲህ ስለ ዓለም ሳይንቲስቶች መረጃ ወይም ደግሞ እውቀት የሚያገኙት በሳይንቲፊክ ኢንቨስቲጌሽን ነው። ታዲያ ይሄ ሳይንቲፊክ ኢንቨስቲጌሽን የራሱ የሆነ ምን አለው? ቅደም ተከተል አለው፣ ስቴፕ አለው። የመጀመሪያው ስቴፕ እንግዲህ መመልከት ነው።
ችግር ሊሆን ይችላል፣ የሆነ አዲስ ነገር ሊሆን ይችላል። በደንብ እንመለከታለን። ከዛስ ጥያቄ እናነሳለን። ስለዛ ነገር ምን ማለት ነው፣ ለምን እንደዚህ ሆነ ብለን ጥያቄ እናነሳለን። ጥያቄያችን ላይ ዲፔንድ አድርገን ደግሞ ምን እንጀምራለን? ምርምር እንጀምራለን። ሪሰርቺንግ የምንለው ማለት ነው። ሶ ሪሰርቻችን እንግዲህ ዝም ብሎ አይደለም። መጀመሪያ ፎርም ሃይፖቴሲስ፣ የራሳችንን ሳይንሳዊ የሆነ በእውቀት ላይ የተመሰረተ ሃይፖቴሲስ እናስቀምጣለን። ሃይፖቴሲሱ እውነት ነው አይደለም የሚለው ምን እናደርጋለን? ቴስት እናደርጋለን። በምን? በኤክስፐሪመንት ማለት ነው። በኤክስፐሪመንት ሶ ኤክስፐሪመንታሊ ቴስት ካደረግን ዳታ ጄኔሬት እናደርግና ያንን ዳታ ግን ምንድነው የምናደርገው? አናላይዝ እናደርገዋለን ማለት ነው። ስለዛ ቀጥሎ ሶ አናላይዝ ካደረግን በኋላ መጨረሻ ላይ የምናስቀምጠው ምንድነው? ኮንክሉዥን እንሰጣለን ማለት ነው። ስለዚህ ነገር ኮንክሉዥኑ ይሄ ነው፣ ምክንያቱ ይሄ ነው፣ የዚህ ችግር መነሻው ይሄ ነው ብለን እናስቀምጣለን። ስለዚህ እቺን ስቴፕ ልትይዙ ያስፈልጋል። ኤኒ ሳይንቲፊክ ኢንቨስቲጌሽን ስንል ሁሌም ኦብዘርቬሽን ኤንድ አስኪንግ ኩዌስችን ነው፣ ከዛ ሪሰርቺንግ ነው፣ ከዛ ሃይፖቴሲስ ነው፣ ከዛ ቴስቲንግ ሃይፖቴሲስ፣ አናላይዚንግ፣ ከዛ ኮንክሉዥን ነው ማለት ነው። ኮንክሉዥን ነው። ስለዚህ ORF ማለት ትችላላችሁ። ORF ማለት ትችላላችሁ። ሶስቱን ያዛችሁት ማለት ነው። ORFን ከያዛችሁ በኋላ የሚቀጥለው ብለው TA እና C ነው ማለት ነው። ስለዚህ ORF TAC ማለት ነው። ኦብዘርቬሽን and asking question, researching, formulating hypothesis, testing hypothesis, analyzing and finally conclusion። ስለዚህ እነኚህ ትክክለኛው ስቴፕ ናቸው ማለት ነው። በኋላ ኤክሰርሳይዝ ላይ ስለምጠይቃችሁ መያዝ አለባችሁ ማለት ነው። የኛው እስኪ አንድ በአንድ ምን ማለት እንደሆነ እናያቸው። ኦብዘርቬሽን እና አስኪንግ ኩዌስችን ስንል ምን ማለታችን ነው? it help to formulate challenging question that you will be able to test። ስለዚህ ተለያዩ ቻሌንጅ የሚያደርጉን ጥያቄ ሊኖሩ ይችላሉ። እነኛን ጥያቄዎች ፎርሙሌት የምናደርግበት ሂደት ነው በደንብ መመልከት። so for example if you observe that women smile more often than men, you might ask why women smile more often እንላለን። አንዳንድ ሴቶች ለምሳሌ በጣም ይስቃሉ። ሲስቁ ከተመለከትን በተደጋጋሚ ከወንዶች ጋር ሆና በጣም ምስቅ ከሆነ ወንዶቹ የማይስቁ ከሆነ እቺ ሴት ለምንድን ነው ከወንዶች ጋር ስትሆን እንደዚህ ምስቀው የሚለውን እናያለን። ያየነውን ደግሞ ወደ ጥያቄ እንቀይረዋለን ማለት ነው። ከዛስ መልስ ለመፈለግ እንቀጥላለን። ምን እንሰራለን? ሪሰርች እንሰራለን። ግን ሪሰርች ማለት ራሱ ምን ማለት ነው? so find out if other people have asked the same or similar question. if research is online, use research like study research or meta analysis, which is summary of the research for specific topic. read as much more particular subject to see what you can find about it. ለዚህ ቀጥታ ወደ ሪሰርቻችን ከመግባታችን ሪሰርች ማለት አሁን ሪ ማለት መድገም ነው። ሰርች ማለት ሪ ማለት ደጋግመን ማለት ነው። ሰርች ማለት መፈለግ፣ ደጋግሞ መፈለግ ነው። ሪሰርች ማለት ምን ማለት ነው? የሆነ ፕሮብሌም ተመለከትን። የዛን ፕሮብሌም መንስኤና መፍትሄ ለማወቅ ስንፈልግ መጀመሪያ ሰዎች ሰርተዋል ወይ፣ ያ ሪሰርች ቀድሞ ተሰርተዋል ወይ፣ ሜታ አናላይሲስ ተሰርተዋል ወይ፣ መፍትሄ አስቀምጠዋል ወይ የሚለውን ማየት አለብን ማለት ነው እንጂ ተነስተን ዝም ብለን ሪሰርች አንሰራ። ሪሰርቹ ካሁን ፊት የተሰራ ከሆነ ደግመን መስራት ላይጠበቅብን ይችላል ማለት ነው። ስለዚህ ያንን በደንብ ካይተን ሪሰርቹ አዲስ ከሆነና ወይም ደግሞ ቢሰራም እንኳን እኛ የምናሻሽለው ነገር ካለ ከዛ በኋላ ነው ወደ ቀጥታ ወደ ስራ የምንገባው። ወደ ስራ ለመግባት የመጀመሪያው የምናደርገው እንግዲህ ሃይፖቴሲስ ፎርሙሌት ማድረግ ነው። so ሃይፖቴሲስ ምንድነው ሲባል ሃይፖቴሲስ a theory that you can test to see if your prediction is right or wrong ነው። ፕሪዲክሽን ማለት ግምት ነው። ስለዚህ ቀድመን እንገምታለን። የሆነ ነገር የሆነው በዚህ ምክንያት ነው ብለን ሃይፖቴሲስ እናስቀምጣለን። ይሄ ነገር የሆነው እኔ እንደሚመስለኝ እንደዚህ ነው ብለን እናስቀምጣለን። so ያንን ሃይፖቴሲስ እንለዋለን። ያን ሃይፖቴሲስ በደንብ ቼክ ለማድረግ በኋላ ላይ ቴስት እናደርገዋለን ባይ ኤክስፐሪመንት ማለት ነው። so from your observation you notice that women smile more often and the people who are smiling seem to be happy. from your research you know different types of smile, shy, grinning. the false is on one paper. you read baby girls smile more often than boys. based on this you form the following hypothesis: women smile more than men because they are happier than men. አሁን እንግዲህ ልብ በሉ እዚህ ጋር ስማይል ነው የኛው ኤል አድርጉት። አሁን ምንድነው ሴቶች ለምንድነው ከወንድ በላይ የሚስቁት የሚለው ነው መነሻችን አይደለ? ሶ ሪሰርቾችን እናገላብጣለን። ሪሰርች ስናይ ለምሳሌ ሴት ከወንዶች በጣም የሚስቁበት ደስተኛ ስለሚሆኑ ነው የሚል ነገር ኤቪደንስ እናገኛለን ማለት ነው። ከዛኛ አሁን ከዛ ተነስተን እናላ ሴቶች በጣም የሚስቁት ከወንዶች የበለጠ ደስተኛ ስለሆኑ ነው የሚል ሃይፖቴሲስ እናስቀምጣለን ማለት ነው። እውነት ይሄ ሃይፖቴሲስ ትክክል ነው? ሴቶች በደም የሚስቁት ከወንዶች በተሻለ ደስተኛ ስለሆኑ ነው ወይስ ደግሞ ችግራቸውን የመደበቅ አቅሙ ስላላቸው ነው የሚለውን አሁን ምን ልናደርግ ነው? እንግዲህ ቴስት ልናደርገው ነው ማለት ነው። ቀጣይ ሂደታችን ላይ
ቴስት ሃይፖቴሲስ። ሶ ሃይፖቴሲሱን ቴስት ስናደርግ እንግዲህ ምን አለ ማለት ነው? ኤክስፐሪመንት አለ ማለት ነው። ኤክስፐሪመንት ሶ ቀጣይ እንግዲህ ሃይፖቴሲስ ቴስቲንግ ኦር ኤክስፐሪመንቲንግ የምንለው ነው ማለት ነው። ሶ ምን ማለት ነው? it is the ordered investigation that are intended to prove or disprove the hypothesis። ይሄ አሁን በትክክል ፕሮሲጀሩን የጠበቀ ምርምር ወይም ስራ ነው የምንሰራው ማለት ነው። ምን ለማድረግ? መጀመሪያ ላይ የሰጠውን ሃይፖቴሲስ ፕሩቭ ለማድረግ ማለት ነው። For your hypothesis, here you can design a test where the interviewer talks with a set of men and women and asks how many times they smile and asks each one the rates of the level for their happiness to get good smile to invite 300 women and 300 men ይላል። ስለዚህ አሁን መነሻችን ሴቶች ለምንድነው ከወንድ በላይ የሚስቁት የሚለው ፕሮብሌማችን ነበረ። ከዛ ደግሞ መጣንና መላምት ሰጠን። ሴቶች ደስተኛ የሚሆኑት ወይ ደግሞ የሚስቁት ከወንዶች የተሻለ ደስተኞች ስለሆኑ ነው የሚል ሐሳብ አስቀመጥን። ከዛ እውነትም ሴቶች ከወንዶች የተሻለ ደስተኞች ናቸው ወይ የሚለውን እንግዲህ 300 ሴቶችና 300 ወንዶች ወስደን ምን ልናደርግ ነው? ዳታ ልንሰበስብ ነው ማለት ነው። ዳታ ልንሰበስብ ነው። ምን ያህል ነው በሳምንት ውስጥ የሚስቁት? ለመሳቃቸው ትልቁ ምክንያታቸው ምንድነው? ወንዶችስ ምን ያህል በሳምንት ይስቃሉ? ደስታቸው ከሳቃቸው ጋር ያለው ግንኙነትስ ምንድነው የሚለው በደንብ እንመረምራለን ማለት ነው። ከዛ አናላይዝ እናደርጋለን። this comparing the result of experiment to the prediction posed by hypothesis. Let us assume you designed a careful experiment controlling for as many variables as possible. Now you can analyze your data to see if your hypothesis is correct or not. ላይ ያስቀመጥነው መላምት ትክክል ነው ወይስ አይደለም የሚለውን አሁን ያገኘነውን ዳታ ምን እናደርገዋለን? አናላይዝ እናደርገዋለን ማለት ነው። እውነትም ሴቶች የሚስቁት ከወንዶች የተሻለ ደስተኛ ስለሆኑ ነው የሚለውን አናላይዝ እናደርግና የምናገኘው ሪዛልት እናየዋለን። ያ ሪዛልት ትክክለኛ እኛ እንዳሰብነው ከመጣ አዎ ሴቶች ለካ የሚስቁት ከወንዶች በተሻለ ደስተኛ ስለሆኑ ነው የሚለው ኮንክሉዥን እንሰጣለን ማለት ነው። ኮንክሉዥን ማለት መደምደሚያ ማለት ነው። so it is statement whether original hypothesis supported or refused by the observation gathered if your hypothesis is correct. if not construct again new hypothesis and repeat again the above step. እንግዲህ እኛ ያስቀመጥነው ሃይፖቴሲስ ትክክል የማይሆን ከሆነ ምንም እናደርገው ደግመን ሌላ ስራ እንሰራለን ማለት ነው። ያንን ፕሩቭ ለማድረግ ማለት ነው። ስለዚህ በዚህ ወይ ሪሰርች ይሰራል ማለት ነው። እንግዲህ ሪሰርች ሲሰራ ሌላው መታወቅ ያለበት ኢቲክስ ነው ወይም ደግሞ ሳይንቲፊክ ኦር ኢቲካል ዲሲፕሊን ነው። ዝም ብለን ተነስተን ሪሰርች አንሰራም። ሪሰርች ስንሰራ ሁሌም ኢቲካል ኮንሲደሬሽን ያስፈልጋል ማለት ነው። ሳይንቲፊክ ኢቲክስ ማለት ምን ማለት ነው ሲባል the sets of moral obligation that define right or wrong in our practice and a decision made professional a formalized system of ethical clearance or practice that help guide professional in a field ይላል። ለዚህ ምን ብለን ሳይሆን ኢቲካል ነው ወይ ሞራሊ አክሴፕተብል ነው ወይ ትክክል ነው ወይ ይሄን መስራቱ ስለሆነ ነገር መስራት ስለሆነ ነገር ማድረጉ ኢቲካሊ ተቀባይነት አለው ወይ የሚለውን የምናይበት ነው ማለት ነው። ስለዚህ ተነስተን የሆነ ሪሰርች ዝም ብለን አንሰራም። ኢቲካል ኮንሲደሬሽኑ መታየት አለበት ማለት ነው። ፎርማሊ ፕሮፌሽናሊ አካዳሚካሊ መታየት አለበት ማለት ነው። ያ የሚሰራው ስራ ያ ኢቲክስ የምንለውን ነገር በውስጡ ይዛል ማለት ነው። ሶ ኢቲካል ኮንሲደሬሽን ማለት አንዱ እሱ ነው። ሶ ዶክተር ኮመንሊ ቴክ ዘ ሂፖክራቲክ ኦዝ ይላል። ይሄ ሂፖክራቲክ መሐላ የምንለው ነው። እንግዲህ ዶክተሮች ብዙ ጊዜ ዱ ኖት ሃርም ወይ ደግሞ ሰዎችን አንጎዳም የሚል ቃል ኪዳን ይገባሉና እንደዛ ያለ ቃል ኪዳኖች አሉ ማለት ነው። ኢንጂነሮችን ብናይ ፎሎ አን ኤቲካል ጋይድ ዳት ስቴት ሆልድ ፓራማውንት ኦፍ ዘ ሴፍቲ ኦፍ ሄልዝ ኤንድ ዌልፌር ኦፍ ዘ ፐብሊክ። ማህበረሰቡን ወይም ደግሞ የአካባቢውን ተጽዕኖ ባልጎዳ መልኩ ነው የምንሰራው የሚል ኢቲካል ኮንሲደሬሽን ያስፈልጋቸዋል ለኢንጂነሮች ማለት ነው። with those profession as well as with science the principle become ingrained in the that petitioner rarely have to take about adhering to ethics. It is a part of the way of their practice and the breach of ethics is considered very serious ይላል። punishable and at least within the profession ይላል። breachable ማለት የምትሰብረው ከሆነ ያንን ኤቲክስ የምትጥስ ከሆነ እንግዲህ ቅጣት ሊከተልክ ይችላል ማለት። ስለዚህ ለምሳሌ ዶክተሮች ሰዎችን በማይጎዳ በኩል ሰዎችን ደግሞ ቤት ሲሰራ ቤቱን በትክክል ሰዎች ላይ አደጋ በማያደርስ መስራት አለበት። አንድ ድልድይ ሲሰራ እንደዛ አንድ ጎዳና አንድ መንገድ ሲሰራ ሰዎችን እንዳይጎዳ በጥንቃቄ መሰራት አለበት። ይሄ ኢቲካል የምንለው ኮንሲደሬሽን ነው ማለት ነው። ስለዚህ ኢቲክስ በጣም አስፈላጊ ነው ማለት ነው። ሰሚ ጋይድድ ኢንቨስቲጌሽን ማለት ነው። ሶ a coiled nail attracts a piece of metal when connected to dry cell ይላል። it is called electromagnet and the current is flowing through the wire and forms an electromagnet that acts like magnet. Note that if a dry cell is disconnected
from the wire no current flows through the it and no longer act as a magnet ይላል። ይታወቃል እንግዲህ አንድ ኮይልድ የሆነ ምስማርን ማግኔት ይስባል ይታወቃል። ለምን ሲባል ያ ሜታል ነው ብረት ነው። ብረት ደግሞ የራሱ የሆነ ማግኔቲክ ፕሮፐርቲ ይኖረዋል። ለምን ካረንት ፍሎ ይኖራል በዋይር ውስጥ። ያ ደግሞ ምን ይፈጥራል? ኤሌክትሮማግኔቲክ ራዲሽን ኦር ኤሌክትሮማግኔት የምንለውን ይፈጥራል ማለት ነው። ነገር ግን ያንን ዋይር ዲስኮኔክት የምናደርገው የምናቋርጠው ከሆነ ማግኔቲክ ፕሮፐርቲ ይሆናል ይጠፋል ማለት ነው። ሶ air is necessary for burning because to supply oxygen which is essential for burning. No air means no oxygen, therefore no supporter of combustion which will not allow anything to catch fire ይላል። ያው እሳትና ናድድ ንፋስ አስፈላጊ ነው። ንፋስ ከሌለ ትንፋሽን ማንሰጥ ከሆነ ኦክሲጅን አይኖርም። ኦክሲጅን ከሌለ ደግሞ መቀጣጠል አይኖርም ማለት ነው። so plant produce their own food glucose by the process called photosynthesis that takes mainly in their leaf part of change some of the glucose or sugar to starch store in their leaves steam in the roots of their fruit ይላል። ያው እንግዲህ እጽዋቶች በተለይ አረንጓዴ እጽዋቶች ፎቶሲንተሲስ በሚባለው ቴክኒክ ምን ያዘጋጃሉ? ምግባቸውን ያዘጋጃሉ። ሶ ምግባቸውን ሲያዘጋጁ ደግሞ እኛ ከነሱ ላይ ያንን ምግብ ምን እናደርጋለን? እንጠቀምና እንኖራለን ማለት። ስለዚህ ፎቶ ፕላንቶች በፀሐይ ብርሃን ተጠቅመው ምግብ የሚያዘጋጁበት ሂደት ነው ማለት ነው። በፎቶሲንተሲስ ምክንያት ነው እኛም ሰርቫይቭ አድርገን ልንኖር የምንችለው ማለት ነው። እሱን ለማሳየት ፈልጎ ነው። ሶ እንግዲህ እዚህ ጋር what does scientific investigation what mean scientific method step ይላል። accuracy precision ምን ማለት ነው ይላል። ከላይ ያየነውን ነገር ሳማራይዝ ሊያደርግላችሁ ፈልጎ ነው። እናንተ እየመለሳችሁ ትሄዳላችሁ ማለት ነው። ሶ የመጨረሻው እንግዲህ ዩኒት ሰማሪ ነው። ሶ ዩኒቱን ሰማራይዝ እናደርግና ከዛ ኤክሰርሳይሶች እንሰራለን። ኤክሰርሳይሶች ከሰራን በኋላ ይሄንኛውን ቻፕተር እንጨርሳለን። ሶ ዩኒት ሰመሪውን እንየው። ብዙ ጊዜ ዩኒት ሰመሪ በጣም ወሳኝ ነው። እዚህ ጋር የምነግራችሁ ነገር ምንድነው? ዩኒት ሰመሪ መጽሐፉን ራሱ ባታነቡ ወደ ኋላ እቺ ዩኒት ሰመሪዋን አንብባችሁ ወደ ፈተና ልገቡ ስትሉ በእነኚህ ማንበብ አለባችሁ። ለምን ላይ ያወራነው ነገር በሙሉ በአጤረራ መልክ ያስቀመጠች ናት ማለት ነው ዩኒት ሰመሪ ማለት። ስለዚህ እቺን ሁሌ እንዳትረሱ። ሶ ሜዠርመንት ምንድነው? አሁን በዚህ ቻፕተር ውስጥ ያየነው አንዱ ሜዠርመንት ነው። ሜዠርመንት is a process of obtaining the magnitude of the quantity relative to the agreed standard ይላል። ስለዚህ የሆነ ነገር ምን ያህል ነው ርዝማኔው ምን ያህል ነው ክብደቱ የሚለውን ለመመዘን ለማወቅ ስንፈልግ ሜዠርመንት የሚባለው ቴክኒክ እንጠቀማለን። ስለዚህ መመዘን ነው ማለት ነው ሜዠርመንት ማለት ዞሮ ዞሮ። ታዲያ ሜዠርመንት ስንሰራ እንግዲህ ምን አለ ኢንዲጂነስ እና ሞደርን ቴክኒክ አለ ብለናል ባለፈው። ኢንዲጂነስ ምንለው በተለምዶ ማህበረሰቡ የሚጠቀመው ነው። ለምሳሌ በእጁ ሊጠቀም ይችላል፣ በእንዱ ሊጠቀም ይችላል፣ በእግሩ ሊጠቀም ይችላል። ወቄት ምናምን ለምሳሌ ኩንታል የምንላቸው ማስን ሜዠር ለማድረግ ክብደትን። ሌንግዝ ሲሆን ደግሞ እዚህ ጋር እንዳሉ ኩቢት፣ ስፓን፣ ዲጂት፣ ፉት ምናምን። ፔስ ለምሳሌ ጊዜን ደግሞ ለምሳሌ በጥላ ሜዠር ያደርጋሉ የሚለውን አይተን ነበረ ፓርት 1 ላይ። ኳንቲቲ ዛካሚ ሜዠር ዳይሬክትሊ ኦር ኢንዳይሬክትሊ ኢዝ ናውን አስ ፊዚካል ኳንቲቲ። በአጠቃላይ ፊዚካል ኳንቲቲን ደግሞ ፋንዳሜንታል እና ድራይቭድ ፊዚካል ኳንቲቲ ብለን ከፍለነዋል። ያው እንግዲህ ሜዠርመንት ላይ እንደ ፊዚካል measurement of physical quantity consists of two parts ነው። አንዱ ፊገር ነው ወይም ነምበር ነው፣ ሌላው ዩኒት ነው። ቁጥር አለ፣ ነምበር አለ። ለምሳሌ 20 ኪሎ ግራም ብል ምንድነው 20 ቁጥር ነው፣ ኪሎ ግራም ደግሞ ዩኒት ነው ማለት ነው። ሶ እንደዚህ ኤክስፕረስ እንደምናደርግ አይተናል። ሌላው ኳንቲቲን በሁለት ነው የምንከፍለው ብለናል። ቤዚክ ኳንቲቲ እና ፈንዳሜንታል። ቤዚክ ኦር ፈንዳሜንታል ኳንቲቲ የምንለው አለ። ሌላው ደግሞ ድራይቭድ ኳንቲቲ የምንላቸው አሉ ማለት ነው። ስለዚህ ኳንቲቲዝ አካን ቢ ዳይሬክትሊ አር ናውን አስ ቤዚክ ኦር ፈንዳሜንታል ብለን 7 ፈንዳሜንታል ኳንቲቲ እንዳሉ አይተናል። ለምሳሌ ማስ፣ ሌንግዝ፣ ታይም፣ ቴምፕሬቸር፣ ኤሌክትሪክ ካረንት፣ ሉሚነስ ኢንተንሲቲ እና አማውንት ኦፍ ሰብስታንስ ብለን አይተናል። እዛ ቴብል ውስጥ ማለት ነው ፓርት 1 ላይ። ኳንቲቲዝ አካን ቢ ሜዥርድ ዳይሬክትሊ ከሆነ ድራይቭድ ኳንቲቲ ነው የሚባሉት ብለናል። እና ቮሊዩም እና ዴንሲቲ እነሱን አይተናል። ፕሪፊክስ አር ሲምቦል ሪፕሬዘንት ቬሪ ላርጅ ኦር ቬሪ ነምበር ይሄንንም አይተናል። the accuracy means closeness of the measured value to the standard or known ይሄን ዛሬ ያየነው ነው። precision ደግሞ closeness of two or more measurement to each other ይሄንንም ዛሬ ያየነው ነገር ነው። scientific investigation is a plan for asking question and testing possible answer ብለናል። scientific method ሲሆን ደግሞ mathematical and experimental technique employed in science. more specifically it is the technique used in the construction and testing of specific hypothesis። ስለዚህ አንድን ሃይፖቴሲስ ቴስት ለማድረግ የምንጠቀመው ሳይንቲፊክ ሜተድ ነው። ሳይንቲፊክ ኢንቨስቲጌሽን ግን ፕላኑ ነው ማለት ነው። ፕላኑ ነው ጥያቄ መጠየቅ፣ ኦብዘርቭ የማድረግ ቴስት የማድረግ ፕላኑን ነው ሳይንቲፊክ ኢንቨስቲጌሽን የምንለው ማለት ነው። ሶ የኛውን ዛሬ ያየናቸው
ነገሮች ናቸው። በአጠቃላይ ስቴፕ ኢን ሳይንቲፊክ ሜቶድ አር የመጀመሪያው ኦብዘርቬሽን ነው። ከዛ ሪሰርቺንግ ነው። ከዛ ሃይፖቴሲስ ፎርም ማድረግ ነው። ከዛ ቴስቲንግ ሃይፖቴሲስ ኦር ኤክስፐሪመንት የምንለው ነው። ከዛ አናላይዝ እናደርጋለን። መጨረሻ ላይ ኮንክሉዥን እናደርጋለን ማለት ነው። there are two types of method of measurement namely direct ሜትድ አለ፣ ሌላው ኢንዳይሬክት ሜትድ አለ። ሜጀርመንትን ዳይሬክት ሜትድ እና ኢንዳይሬክት ሜትድ ተጠቅመን ምን ልናካሄድ እንችላለን። ሶ ይሄንንም ባለፈው ያየነው ነገር ነው ማለት ነው። ሶ አሁን በቀጥታ እንግዲህ ሪቪው ኤክሰርሳይዞችን እንሰራለን ማለት ነው። እነኚህ ሪቪው ኤክሰርሳይዝ በጣም ለእናንተ ጠቃሚ የሆኑ ኤክሰርሳይዞች ናቸው። ሶ እነኚህ ሪቪው ጥያቄዎችን አብረን እንሰራለን ማለት ነው። እናንተም ከኔው ጋር አብራችሁ ትሰራላችሁ። እንግዲህ መጀመሪያው ራይት ትሩ ፎር ዘ ኮሬክት ስቴትመንት እና ፎልስ ፎር ኢንኮሬክት ስቴትመንት። በነገራችን ላይ እዚህ ጋር ማስተዋወሳችሁ ነገር ምንድነው ሚኒስትሪ ላይ እነኚህ ኤክሰርሳይዞች ኢንድ ቻፕተር ኤክሰርሳይዝ በደንብ ይመጣል። እሱን ወደ ፊት ለፊት በኋላ ስንደርስ ማለት ነው። ስለዚህ እነኚህን ኤክሰርሳይዞች በደንብ ሰርታችሁ ማወቅ አለባችሁ ማለት ነው። ሶ እውነቱ የማሰት በሉና መልሱ ነው የሚለን። ማስ ሌንግዝ እና ኤሪያ ፋንዳሜንታል ፊዚካል ኳንቲቲ ናቸው ይላል። ስለዚህ ፋንዳሜንታል ፊዚካል ኳንቲቲ የሚባሉ 7 ናቸው። ከሰባቱ ማስ ሌንግዝ እና ኤሪያ ይካተታሉ ወይ የሚለውን ማወቅ ነው ማለት ነው። እዚች ጋር እንኳን ወደ ላይ አንዴ ልመልሳችሁና ላሳያችሁ። እዚሁ ጋር እንኳን መልሱን ማግኘት ትችላላችሁ። ትንሽ ከፍ ብቻ እንበልና ለምን እዚህ ሰመሪ ላይ ብዙ ጊዜ ብዙ ነገር እንደምታገኙ ስላየም ማለት ነው። ሰመሪው ላይ ላሳያችሁ። ይኸውና 7 ይላል። the 7 fundamental quantity namely mass, length, time, temperature, electric current, luminous intensity እና amount of substance ናቸው። ታዲያ እዚህ ታች የተጠቀሰው ውስጥ ኑና እንየው። እዚሁት ማስ ሌንግዝ ኤሪያ ይላል። አያችሁታ? ኤሪያ የሚለው አሁን አይሆንም ማለት ነው፣ አፈረሰው። ስለዚህ ማስ ሌንግዝ አሪ ፋንዳሜንታል ኳንቲቲ የሚለው ምንድነው ማለት ነው? ፎልስ ነው ማለት ነው። ፎልስ ነው። ስለዚህ በደንብ አድርጋችሁ መጠንቀቅ ያስፈልጋል ማለት ነው። ስለዚህ መልሱ ፎልስ የሆነበት ትልቁ ምክንያት ኤሪያ ፋንዳሜንታል ኳንቲቲ አይደለም። ፋንዳሜንታል ኳንቲቲ ሳይሆን ድራይቭድ ኳንቲቲ ከምንላቸው አንዱ ነው ማለት ነው ኤሪያ። ሶ that question number 1 is what? false ነው ማለት ነው። ሁለተኛ ነው area is space occupied by the body ይላል። area is space occupied አንድ ቦታን የሚይዘው ነገር ኤሪያ ይባላል ነው ብለን የተማርነው ባለፈው ቪዲዮ ቻፕተር 1 ላይ ፓርት 1 ላይ ኤሪያ ሳይሆን ቮሊዩም ነው። ቮሊዩም is the space occupied by the body የምንለው ቮሊዩም ነው። ስለዚህ ይሄ ምንድነው? ፎልስ ነው ማለት ነው። ቮሊዩም ነው እንጂ ኤሪያ አይደለም። እዚሁት the instrument used to measure mass ነው የሚለው is thermometer። ቴርሞሜትር ማስን መለካት ይችላል? አይችልም። ቴርሞሜትር ቴምፕሬቸርን ነው መለካት የሚችለው እንጂ ማስን መለካት አይችልም። ይሄኛው ምንድነው ማለት ነው? ፎልስ ነው ማለት ነው። እዚህ ነው the SI unit of time is hour ይላል። የኤስአይ ምንድነው? ሰከንድ ነው። ስለዚህ ሰከንድ ነው እንጂ hour አይሆንም። ስለዚህ ይሄኛው ምንድነው? ፎልስ ነው ማለት ነው። ሌላው the foot, hand span and stride are genus units of measurement for length ይላል። ይሄን ደግሞ በደንብ እስቲ ያስተውሉና እናንተ ንገሩኝ። ሶ እርግጠኛ ነኝ ትሩ እንዳላችሁ ማለት ነው። ለምን እነኚህ ሜዠር ኦፍ ኢንዲጂነስ ሜዠር ኦፍ ሌንግዝ ከምንላቸው እንግዲህ በዋናነት የሚጠቀሱት ናቸው። እንግዲህ በእግራችን በእጃችን እንዲሁ ወክ በማድረግ ደግሞ ምን እናደርጋለን? ሌንግዝን ሜዠር ማድረግ እንችላለን ብለን ስለወራን ባለፈው መልሱ ትክክለኛ እውነት ነው ማለት። ስለዚህ ከአምስተኛው ውጪ በሙሉ መልሱ ፎልስ ነው ማለት ነው። እዝቶልናል። ሶ አሁን እዚህ ጋር ደግሞ ፕሪፊክሶቹን ነው እንድናቅ የተፈለገው። ዴካ፣ ሚሊ፣ ናኖ፣ ጊጋ እና ዴሲ ተሰጥቷል። እዚህ ጋር ደግሞ ቴሬስቱ 2፣ ቴሬስቱ 9፣ ቴሬስቱ -9፣ ቴሬስቱ 3፣ ቴሬስቱ 1፣ ቴሬስቱ -3 እና ቴሬስቱ -1 ተሰጥቶናል። ሶ ዴካ ማለት ምን ማለት ነው ነው የሚለው። ዴካ ስንል እንግዲህ ባለፈው ማይተናል። ቴብሉን በደንብ ሄዳችሁ ማየት ነው። ዴካ ስንል ቴሬስቱ ዴካ ማለት ቴሬስቱ ስንት ነው? 1 ነው ማለት ነው። ቴሬስቱ 1 ነው። ዴካ ማለት ቴሬስቱ 1 ብለን ስለዚህ መጀመሪያው ኢ ነው ማለት ነው። ከዛ ሚሊ ይላል። ሚሊ ማለት ቴሬስቱ -3 ስለዚህ ኤፍ እንላለን ማለት ነው። ሶ ይሄኛው ኤፍ ነው።
ከዛ ናኖ ይላል። ናኖ ማለት 10⁻⁹ ነው። 10⁻⁹ ማለት ሲ ነው። ጊጋ ማለት ደግሞ 10⁻⁹ ጊጋ ማለት 10⁻⁹ ነው። ዲ ላይ ያለው ማለት ነው። ከዛ ዴሲ ይላል። ዴሲ ማለት ደግሞ 10⁻1። ስለዚህ እዚህ ጋር ምንድነው ነው ጂ ነው ማለት ነው። የመጨረሻው ጂ ነው ማለት ነው። ስለዚህ እንደዚህ አድርጋችሁ ማዛመድ ትችላላችሁ። ወይም ደግሞ ከፈለጋችሁ እንደዚህ ማድረግ ይቻላል። እኛን ደግሞ አምታችሁ እንደዚህ ማድረግ ይቻላል። ከፈለጋችሁ እኛን ደግሞ እንደዚህ ማድረግ ይቻላል። አው እዚህ ጋር እንድች ወደዚህ ላይ ማለት ነው። ከዛ ከፈለጋችሁ ደግሞ የኛውን እንደዚህ ማድረግ ይቻላል። ከዛ ደግሞ እቺን ከፈለጋችሁ እንደዚህ ማድረግ ይቻላል ማለት ነው። ሶ እንደዚህም ማዛመድ ትችላላችሁ። ሶ ቴብሉን ሄዳችሁ ማየት ነው ማለት ነው ከእናንተ የሚጠበቀው። ከዛ እዚህ ጋር ደግሞ ምርጫ ነው ምረብለው which of the following is derived physical quantity ከተሰጡት አማራጮች ውስጥ derived physical quantity ሆነ የቱ ነው? ቅድም ፋንዳመንታል ኳንቲቲ ብለን ሰባቱን ጠቅሰናል። ከሰባቱ ውጪ የሆነው የትኛው ነው? ማስ ይላል፣ ሌንግዝ ይላል፣ ታይም ይላል፣ ስፒድ ይላል። ስለዚህ ምንም ክርክር የሌለው ስፒድ ነው ማለት ነው መልሱ የሚሆነው። ይሄኛው derived ነው። ይሄኛው derived ነው። ሌሎቹ ግን እንትን ናቸው ማለት ነው። which of the following is represent 10⁻³ ቅድም ብለናል። 10⁻³ የሚሆን 10⁻³ ከሆነ ሚሊ ነው። 10⁻3 የሚሆን ከሆነ ደግሞ ብለው ኪሎ ነው ማለት ነው። ኪሎ ነው ማለት ነው። ስለዚህ አሁንም ይሄንንም ሄዳችሁ ቴብል ውስጥ ማየት ትችላላችሁ ማለት ነው። ከዛ among the following an appropriate instrument used to measure the length of your pen ይላል። ስለዚህ አሁን ፔናችንን ለምሳሌ ስክሪፕቶ እርሳሳችንን ምን ያህል ነው ቁመቱ ወይም ደግሞ ምን ያህል ይረዝማል የሚለውን ለማወቅ ከፈለግን የምንጠቀመው በምንድን ነው? ቴፕ ሜትር ይላል፣ ሚሊ ይላል፣ እዚህ ጋር ሩለር ይላል፣ ቢም ባላንስ ይላል። ስለዚህ መቼም በሚዛን ስክሪፕቶቹን አትመዝኑ። ስክሪፕቶቹ ምን ያህል ርቀቱ ምን ያህል እንደሆነ ለማወቅ ከፈለጋችሁ ምንም ተጠቀሙት፣ ማስማሪያ ነው የምትጠቀሙት ማለት ነው። እዚህ ይሄኛውን በዚህ ማወቅ አስፈላጊ ነው። አራተኛው which one of the following is correct procedure of scientific method ይላል። ትክክለኛው የሳይንቲፊክ ሜተድ ሂደት ምን ነበር? ቅድም አይተናል ስቴፖቹን። የመጀመሪያው ምንድነው? መጀመሪያ ምን እናደርጋለን? ኦብዘርቬሽን፣ ሪሰርቺንግ፣ አናላይዝ፣ ኮንክሉዥን ይላል። አናላይዝ፣ ፎርም ሃይፖቴሲስ፣ ኮንክሉዥን፣ አስክ ኩዌስችን ይላል። ኦብዘርቬሽን ኤንድ አስክ ኩዌስችን፣ ከዛ ደግሞ ሪሰርቺንግ ፍሮም ሃይፖቴሲስ ይላል። ኦር ሪሰርቺንግ ፎርም ኦን ሃይፖቴሲስ ይላል። ቴስት ሃይፖቴሲስ ይላል። አናላይዚንግ፣ ኮንክሉዥን አለ። ሃይፖቴሲስ፣ ሪሰርቺንግ፣ ኦብዘርቬሽን ኤንድ አስክ ኩዌስችን፣ አናላይዚንግ፣ ኮንክሉዥን ይላል። ስለዚህ መጀመሪያ የምናደርገው መመልከት ነው፣ ኦብዘርቭ ማድረግ። ከዛስ ጥያቄ ማንሳት። ጥያቄ ላነሳነው ደግሞ ምን እንሰጣለን? ግምታዊ መልስ። ያ ምንድን ነው? ሃይፖቴሲስ። ከዛስ ሃይፖቴሲሱን ቴስት እናደርጋለን። ከዛስ ቴስት እንዳደረግን አናላይዝ። ስለዚህ ትክክለኛውን ኦርደር ይጠበቃል ማለት ነው። በደንብ ይዩት እናንተ። ሌላው which of the following is the SI unit of temperature? የቴምፕሬቸር SI ዩኒት ምንድን ነው? አሁንም ፋንዳመንታል የሚለውን ቴብሉን ሄዳችሁ ማየት ነው። የቴምፕሬቸር SI ዩኒት ካልቪን፣ ግን ብዙ ጊዜ ምን እንጠቀማለን ብለናል? ሴንቲግሬድ ኦር ዲግሪ ሴልሺየስ እንጠቀማለን። ግን ሞር ኦፍ ዩኒቱ ፋንዳመንታል ከተባለ ካልቪን ነው ማለት ነው። ስለዚህ ዳንሰር መስት ቢ ካልቪን ይሆናል ማለት ነው። ከዛ እዚህ ጋር ወደ ብላንክ ስፔሱን እንምጣ። ብላንክ ስፔሱን ሙሉት ይላል። ሶ ኳንቲቲ ዛት ካን ቢ ሜዠርድ ኢንዳይሬክትሊ ነው የሚለው። ኳንቲቲ ዛት ካን ቢ ሜዠርድ ኢንዳይሬክትሊ ኢዝ ኮልድ ይላል። አሁንም ወደ ሰማሪያችን ልውሰዳችሁ፣ እንዴት የዚህ መልስ ቁጭ ብሎ እንደምታገኙት ማለት ነው። ሰማሪያችን ላይ እንምጣ። ይኸው there are two types of method of measurement ይላል። namely direct method እና indirect method of measurement። direct method ከሆነ ፋንዳመንታሉን ነው የሚያሳየን፣ indirect ከሆነ ግን ድራይቭዱን ነው የሚያሳየን ማለት ነው። ድራይቭዱን ነው የሚያሳየን። ስለዚህ እዚህ ጋርም ጥያቄያችሁ ምንድነው የሚለው? ጥያቄያችሁ ወደሚለው quantity that can be measured indirectly are known as ምንድን ናቸው? derived quantity ናቸው ማለት ነው። derived quantity ናቸው። a mass, electric current and temperature are blank physical quantity ይላል። ይሄ ደግሞ ምንድነው? ፋንዳመንታል ናቸው። ሶስተኛው ደግሞ ምንድነው? a measurement of quantities consist of ይላል። a measurement of physical quantity ማንኛውም ፊዚካል ኳንቲቲ ሁለት ነገር ይዛል ብለናል። አንዱ ምንድነው? ቅድም ያልነው። ሌላው ምንድነው? ዩኒት። ስለዚህ ዩኒትንና ነምበርን ነው የሚይዘው ማለት ነው በጋራ። ዩኒት እንደ ነምበር የሚለው መልስ ይሆናል ማለት ነው። the SI unit of mass ያው ምንም እንትን የለውም ኬጂ ነው አይደለ? ኪሎግራም ነው። the SI unit of mass ኪሎግራም ነው የሚሆነው። blank are a symbol representing very large and very small number ይላል። blank are a symbol that represent very large and very small number ምንድነው ያልነው ቅድም? ፕሪፊክስ ብለናል። ፕሪፊክስ
ፕሪፊክስ ነው ማለት ነው የዚህኛው መልስ ፕሪፊክስ ይሆናል ማለት ነው። ይሄንንም ቻፕተር ሰመሪ ላይ ሄዳችሁ መመለሳል ማየት ትችላላችሁ። ብላንክ ሚንስ ክሎዝነስ ኦፍ 2 or more measurement to each other ሁለት ወይም ሶስት ሜዠርመንት በጣም እርስ በርስ የሚገናኙ የሚቀራረቡ ከሆነ ምን እንላቸዋለን ያለው ቅድም ፕሪሳይስ እንላቸዋለን። ፕሪሲሽን ነው ማለት ነው ይሄኛው ፕሪሲሽን አኩሬሲ አይደለም ፕሪሲሽን ነው። በደንብ እናንተ ሄዳችሁ ማየት ትችላላችሁ። ክሎዝነስ ኦፍ 2 or more measurement to each other ከሆነ ፕሪሲሽን ነው። the closeness of the measurement toward truth value ከሆነ ደግሞ እሱን አኩሬሲ እንለዋለን ማለት ነው። blank is a plan of asking question and testing possible answer ይላል። ይሄ ቅድም አይተነዋል። so called scientific investigation የምንለው ነው። scientific investigation ነው። blank is the mathematical and experimental technique employed for science የሚለው ደግሞ scientific method ይሆናል ማለት ነው። ስለዚህ ይሄኛው scientific investigation ነው ይሄኛው ግን scientific method ነው ማለት ነው። ስለዚህ scientific method እና scientific investigation የሚሉትን ቅድም በደንብ ለማየት ሞክረናል። እናንተም በደንብ ይሄኛውን ለመስራት ሞክሩ። የመጨረሻው እንግዲህ writing type question ነው። give answer for the following question ይላል። ይሄኛው እናንተ መጻፋችሁን አይታችሁ ራሳችሁ መስራት ሞክሩ። ለምን እላይ እስካሁን በትሩ ፎልስ በማቺንግ በብላንክ ስፔስ የሞላነው መልስ በአንድም በሌላም እዚህ ጋር አምጣችሁ አፕላይ ማድረግ ትችላላችሁ። ይሄኛው እናንተ በዚህ ትሞላላችሁ። እዚህ ጋር ዩኒት ኮንቨርሽን ተሰጥቷችኋል። ለምሳሌ 6 pm ወደ ሜትር ፒኮሜትር ማለት ነው። ይሄኛውን ወደ ሜትር ቀይሩ፣ 12 ማይክሮ ሰከንድ ወደ ሰከንድ ቀይሩ ይላል። 15 ይሄኛውን እንዳጥፉት። ይሄኛው ትክክል አይደለም። ዞሮ ኬጂ ኢንቱ ኬጂ ነው የሚለው ይሄ ልክ አይደለም። ይሄኛውን ማስተካከያ መውሰድ አለበት። ልክ አይደለም ለፉት 15 ግራም ኢንቱ ሜትር ነው የሚለው። ይሄንን መቀየር እንግዲህ ትችላላችሁ ማለት ነው። አሁን ለቻፕተር 1 ላይ ያየነው በዚህ እናጠናቅቅና ቻፕተር 2 ኮምፖዚሽን ኦፍ ማተር የሚለው ደግሞ ቀጣይ ይዤላችሁ መጣለሁ። ስለዚህ እናንተ ይሄን ቪዲዮ ሼር አድርጉት። ክረምት ነው። በዚህ ክረምት ደግሞ ቤታችሁ ቁጭ ብላችሁ ይሄን ቪዲዮ ሪቫይዝ አድርጋችሁ ለቀጣይ አመት ራሳችሁን አዘጋጅታችሁ እንድትመጡ ያግዛችኋል ብዬ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። ስለዚህ ይሄ ቪዲዮ በጣም ጠቃሚ ስለሆነ ለጓደኞቻችሁ ሼር አድርጓቸው። አንዳንዴ ቤታችሁ ቁጭ ብለው ስማርትፎን ስላላቸው ይሄን ቪዲዮ እያዩ ራሳቸውም ማጥናት ይችላሉ። ስለዚህ አስጠኒ ሳያስፈልገው በነፃ ቪዲዮ ቤታችሁ መጥቶላችኋል ማለት ነው። ስለዚህ ተጠቀሙበት እላችኋለሁ። ቻናሉ ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንግዲህ እንድትወጡ ጋብዛለሁ። በቻፕተር 2 ሜዠር ኦፍ ኮምፖዚሽን የሚለው አሁን ደግሞ ወደ ኬሚስትሪ ልንገባ ነው ማለት ነው። ቀጣይ የምንገናኝ ይሆናል። እስከዛው ሰላም ቆዩ።